ውሾችን እናንተ ልክ ናችሁ። ግደሉ ውሾችን እናንተ ልክ ናችሁ። ገደሉብኝ። ውሻዬን ገደሉብኝ። አፍነው ወሰዱ። ውሻዬን ገደሉብኝ። አስገደልኩት። እንኳን ደስ አለ ዶክተር ታደሰ፣ እንኳን ደስ አለ፣ እንኳን ደስ አለ ወራሽን፣ እንኳን ደስ አለ አህመድ፣ እንኳን ደስ አለ። ትችላለህ፣ ጉልበተኛ ነህ። ገደልከው፣ በመርፌ ገደልከው። ትችላለህ። ህዝብ እያገለገልክ ነው። ትችላለህ። አድናቂ ነህ። ጀግና ነህ። አንተ ጀግና ነህ። አንተ ጀግና ነህ። አንተ ልክ ነህ። አንተ ልክ ነህ። ዶክተር ታደሰ አንተ ልክ ነህ። አንተ ልክ ነህ። ወረዳ 6 ዋራሸት እንስሳት እኮ ናቸው። እንስሳት ማለት እንደ ልጅ እኮ ነው የሚታዩት። ምን አይነት ጭካኔ ነው! ምን አይነት አረመኔነት ነው! እኮ ማለት በቃ ውሻ እኮ ማለት እኮ የአንድ ቤተሰብ አካል ነው። አንድ እንደ ልጅ እኮ የሚቆጠር እኮ ቤተሰብ ፋሚሊየር ማለት እኮ ነው። አረመኔ ነፋስ ምንድነው ስሙ? አቃቂ ቃለች። አንተ ልክ ነህ አህመድ፣ አንተ ልክ ነህ አህመድ፣ አንተ ልክ ነህ አህመድ። አቃቂ ቃልቲ፣ አቃቂ ቃልቲ ግብርና ቢሮ አንተ ልክ ነህ። ምን አይነት ማለት ይሄ ነው ስልጣኔያችን፣ የኛ ስልጣኔ ይሄ ነው። በቃ እዚህ ላይ ነው እንስሳ ላይ ለመበርታት ስንት ነገር አለፈ፣ ስንት ነገር አሳለፈ፣ ስንት ነገር ፈሰሰ ያለ አግባብ ማለት ነው። አሁን ደግሞ እንስሳ ላይ ወደ እንስሳ አንተ ልክ ነህ አህመድ፣ አንተ ልክ ነህ አህመድ። እንኳን ገደልከው ውሻዬን። አንተ ልክ ነህ አህመድ፣ አንተ ልክ ነህ አህመድ። እንኳን ገደልከው ውሻዬን አህመድ፣ አንተ ልክ ነህ አቃቂ ቃሊቲ፣ አንተ ልክ ነህ አህመድ። አቃቂ ቃሊቲ ግብርና ቢሮ ምን ያህል እኮ እንደተሰቃየ ከማለት ምን ያህል እንዳሳለፈ አብሯቸው አስቡት። ስንት ነገር ወጪ ምናምን ተውት፣ ወጪውን እሱ የሚያውቅ ያውቀዋል ወጪውን ማለት ነው። ከወጪው ይልቅ በቃ እሱ ስሜቱን እስቲ የልቡን እስቲ አዳምጡት። እስቲ ቤተሰቡን ነው ያጣው። ቤተሰቡን አንድ ብቻ አይደለም ከአንድም 8-9 አስቡ በአንድ ቀን። አይከፋም? እንኳን አስገደልኩ ውሻዬን። አንተ ልክ ነህ ወረዳ 6፣ አንተ ልክ ነህ የዋላሸት። እንኳን ገደልከው ውሻዬን። አንተ ልክ ነህ የዋላሸት። ህይወቱ ሙሉ እንግዲህ ከውሾች ጋር ነው የሚኖረው ይህ ሰው ማለት ነው። አስቡት እስቲ ምን ያህል ውስጡ እንደሚሰበር፣ ምን ያህል ውስጡ ከፈለው ዋጋ ምንም ባንድ ሌሊት ባንድ ቀን ሁሉም ነገር ዱቄት ሲሆን ማለት ነው። ህይወቱ ከዚህ በኋላ እኮ ምንም የተስተካከለ ነገር አይኖረውም። ገብቷችኋል? አሁን ደግሞ ሌላ ጸብ ቢኖራቸው ነው እንጂ አሁን ደግሞ በዚህ ይሄን በተናገረው ስም በጠራው ደግሞ ስም በማጥፋት ደግሞ ሌላ ታሪክ ይፈጥሩበታል። አንድ ሰው የሆነ አይን ውስጥ ካገባችሁ በቃ አለቀ። እዚህ ሀገር ይህ ነው መጨረሻው። ያህል እድሜ ልትኖሩ ነው ግን ነፍሳችሁ አያሳስባችሁም? እሺ የምድሩን ተውት።
ከላይ አያሳስባችሁ? የነፍሳችሁ ጉዳይ እጅህ እንዴት ይጨክናል? እጃችሁ እንዴት ይጨክናል? ልክ ናችሁ፣ ግደሉ ውሾችን። እናንተ ልክ ናችሁ፣ ግደሉ ውሾችን። እናንተ ልክ ናችሁ፣ ግደሉ ውሾችን። የለፋሁባቸው ልጆችን እናንተ ልክ ናችሁ፣ ግደሉ ውሾችን። ማታ መታችሁ በርገን ጥላችሁ ግደ ውሾቼ እናንተ ልክ ናችሁ። እኔ ዳኔ አቅም የለኝም። ፍትህ እዚህ ሀገር ያስፈልጋል። እውነቱ ብቻዬን ቀረሁ እናቴ፣ ብቻዬን ቀረሁ እማዬ። ገደሏቸው ውሾቼ፣ መዝናኛዎቼን ገደሏቸው፣ ገደሏቸው ውሾቼ። ብቻዬን ቀረሁ እማዬ፣ ብቻዬን ቀረሁ ጋብዬ። አስተዛዛኙ እጁን ውሾቼን ገደሏቸው እኮ። ብቻዬን ቀረሁ እናቴ፣ ብቻዬን ቀረሁ እማዬ። ገደሏቸው ውሾቼ፣ መዝናኛዎቼን ገደሏቸው፣ ገደሏቸው ውሾቼ። ብቻዬን ቀረሁ ምቀኝነት፣ በቃ የምቀኝነት ጥግ በቃ አይተውበት ነው የሆነ ነገር በቃ የምቀኝነት ይህ ምቀኝነት ገደሏቸው እኮ ልጆቼ። ወይኔ እንዴት አንጀቴን እንደበላኝ ጌታ። ወይኔ አፈር ልብላለ። ወይኔ ደካመ ጉልበቴ ውሻዬ፣ ደካመ ጉልበቴ ውሻዬ። ወይኔ ግደለኝ አምላኬ። ሁሉም እንደፈለገ የሚያደርግባት ሀገር ሆነ። ሁሉም እንደፈለገ ተነስቶ የሆነ ነገር ያደርጋል። የሆነ ብቻ ስልጣን ብቻ አይኖር። ወይኔ ብቻዬን ቀረሁ። ወይኔ ምን አደረኩኝ? ምነው ሲቀጥለኝ ታሳልፋል? ምነው ምን ያደረኩኝ? ምነው ለዚህ ልጅ ሳስተ የመጨረሻውን ፈቃድ ነው የፈቀድክ? የፈቀድክለት አምላክ እዚህ ቀን ከሌላ ታሳልፋል። ገደሏቸው ውሾቼን፣ ገደሏቸው ውሾቼን። ወይኔ ውሾቼን፣ ወይኔ። እናንተ ብትሆኑ እናንተ ቢደርስባችሁ ምንድን ነው እስቲ ያስቡት። ምን ያህል ነው ሀዘኑን የምትችሉት? ጌታን አልኳቸው። ወይኔ ልጄን፣ ወይኔ ልጄን አልገባም። ፍቅሩን የሚያውቅ ነው የሚያውቀው ጌታ። ጋብዬ ልጄ፣ ቀብር ገባኝ ልጄ። ማስታወሻችሽ ተበሉ ልጆቼ፣ እጆቼ አድማግሽ። ወይኔ እንኳን ከውሻ ጋር ከነዚህ እንደዚህ ነፍስ ከሚገድል ሰው ጋር ነው እንግዲህ አብረን እየጠጣን እየበላን ያለ ነው ማለት ነው። ውሾች ምን ያውቃሉ? ጌታን ምረጥ፣ ከውሾች ምረጥ፣ ሁለቱም ምረጥ። ሌሎቹን እንግደላቸው። ምረጥ። ልጅ ይመረጣል። ልጆች ምረጥ፣ ሁለቱም ምረጥ። ሁለት ውሻ ነው ሊኖር የሚችል ሁለት ውሻ ነው። የቀሩትን እንግደላቸው። ምረጥ አለኝ። ልጅ ይመረጣል። እያንዳንዱ እዚህ ያለው ገባ ከእንስሳ ያደገ እሱ ገጠር ያደገ ሰው ነው። በሬን አርደህ ትበላለህ፣ ያረስክበትን በሬ ትበላለህ አርደህ። ምረጥ ከውሾች እጃቸው ራሱ መጨከኑ አረመኔነታቸው እኮ ነው የሚያሳየው ጌታን። በቃ እንዲህ ምን ያህል ጭካኔ ነው ያለው? ምን ያህል ሲቀሩት ሊገላቸው እያየ ሊገላቸው ገባ። ናዚ ታውቃለህ ወይ?
ዞር አድርጎ ሄድ ብሎ እኮ ሊገላቸው አይደለም፣ በፊቴ እያሳየ ሊገላቸው እኮ ነው። እኔ ምን አረኩኝ? እኔ ምን አረኩኝ? ምን አረኩኝ? ምን አረኩ? አይተኛናል ከውሻ ጋር በኖርኩ በበላው ባደርኩ በወደድኳቸው ምን በደልኩኝ? ምን በደልኩ? ንገረኝ በእናትህ። ቢያንስ እኮ ዋጋ ተከፍሎባቸዋል። ወይ ባይገሏቸው የሆነ ቦታ ላይ ወስደው በቃ መንጠቅ ወይንም በቃ ይሄ እኮ የተሻለ ነው። ነፍስ ከማጥፋት ነፍስን የሚያክል ነገር ከማጥፋት በቃ ወስደ ወይ በመንግስት እጅ ላይ ይሆናሉ። በቃ የቅናትም ከሆነ ማለት ነው። ምን በደልኩ? እንግዲህ ይሄ ሰው እዚህ ጋር እንደዚህ ካለቀሰ በቦታው ላይ ሆኖ ምን ያህል እንደተማጸናቸው ምን ያህል እንደለመናቸው ማሰብ ቀላል ነው። ምን ያህል ልመና እንዳረጋ ጋር ደረስኩኝ። አንገቴን በደፋው ከሰው ተለይቼ ከእንስሳ ጋር በኖርኩኝ ህመሜን፣ ጉዳቴን፣ ማጣቴን፣ ልጄን ያጣሁትን ነገር በሙላ በሆስፒታል ላገኝ በሞከር ቃሽ ያጣሁትን ምን በደልኳቸው? ከመሸ የፍርድ ቤት ወረቀት አሳየኝ። ከምሽቱ 1 ሰዓት ከምናምን መጠ ቤቴ ልገባ እንኳን በር ከፍቼ የለ በስነ ስርዓት ከፍቼ እያናገርኩ የሕክምና ወረቀት ያላቸው ውሾች 10 ውሻ አለኝ። ጠየከኝ፣ መለስኩኝ። ተከተቡበትን አልከኝ፣ አሳየው። አንቀጹን አዋጁን አሳየው። ማንም ሰው የውሻ ባለቤት መሆን ይችላል። ውሻ ሊኖር መብት አለ። ውሾችን በስነ ስርዓት በየአመቱ የሚገባቸውን ሕክምና ከተከተቡ ምን ራሳቸውን ቀለባቸውን ከቻል ፍቃድ ባለው የሕክምና ባለሙያ እስካሳከምክ ድረስ ዘግተህ እስከያዝክ ድረስ ሰው ላይ ጉዳት እስካላደረሱ ድረስ የማኖር መብት ሕገ መንግስቱ ሰጥቶሃል አልኳቸው። ይሄ የድሮ ሕግ ይለኛል። አንቀጽ እያሳየሁት በነጋሪት ጋዜጣ የታወጀውንም እያሳየኋቸው ጉልበት ከሌሊቱ 1 ሰዓት ተኩል ላይ የፍርድ ቤት ወረቀት ሳትይዝ በጉልበት በር ይዘህ ምረጥ። የጉልበተኛ ሀገር ምረጥ፣ ከውሾች ምረጥ አለኝ። 2 ምረጥና የቀሩትን ልግደላቸው። አውጥቼ ለቀቅኳቸው። ውሾችን ለቀቅኳቸው። ገደሉብኝ። ውሻዬን ገደሉብኝ። አፍነው ወሰዱ። ውሻዬን ገደሉብኝ። አስበላሁት። ውሻዬን አሳፈንኳቸው። ጉልበት አላቸው እነሱን የለይም። አፍነው ወሰዱ፣ ገደሉ፣ እንደፈለጉ አረጉ። እኔ አቅም የለኝም። ተሸነፍኩ፣ ወደኩኝ። አንድ ልጃችሁን እንደዚህ ሲሞት እያያችሁት ዝም ትላላችሁ? ልጅ ማለት እኮ ነው። ውሻ ልጅ ነው። ልሳደብ ነበር ግን ላድናቸው አውጥቼ ለቀቅኳቸው። ፈትቼ ለቀቅኳቸው። አልሄዳሉኝ፣ አባረርኳቸው። በዱላና በድንጋይ አባረርኳቸው። ገደሉት ውሻዬን። የሚያፍኑትን አፈኑ። ይህንን የመጨረሻ ያድነኛል እያሉ እኮ ይህን ስንት ነገር በቃ አባታቸው ነው እሱ። ገባችሁ? ያድነኛል የሚሉት የልባቸው አንዱ ሲገደል አንዱ ያያል ምናምን። አስቡት፣ አባቴ ያድነኛል እያላችሁ ቆማችሁ መሞታችሁን ስትጠባበቁ በእነሱ ቦታ አያስቡም እንዳትለኝ። ይኸው የማያስብ ፍጥረት እያለ ማለት ነው። ልጆቼ ባሉበት በቤቴ ካሜራ አጥፋሉኝ። ምስክር የሚሆን ሰው እንዳይኖር አስወጣልኝ። ስልኬን ቀሙኝ። እንደምን ማስወጣቸው? ደቀኳቸው፣ አቀኳቸው።
ለቀኳቸው። ይህንን መጨረሻ ምንም ሰው ላይ ሳልደርስ ሁሉን ነገር በህጉ መሰረት ሄጄ በሚችሉት ነገር አጠቁኝ፣ ሰበሩኝ፣ ተሰበርን። ግን ተረፉ። ለቀኳቸው፣ ተረፉ። እሱ የፈጠራቸዋል። እኔ ነኝ ሲል አስበላቸው የነበረው። ለቅሞ ይኖሩ። እኔ ነኝ ላስገድላቸው፣ እኔ ነኝ ላስገድላቸው። አስበላሁት። ውሻዬን አሳፈንኩት። ይህንን መጨረሻ፣ ይህንን መጨረሻ አመሰግናለሁ። የእኔ መጨረሻ ነው። ይህንን መጨረሻ ከፋኝ። በጣም ይከፋል። በጣም ከፋኝ። ተሰበርኩኝ። ይሄ አልነበረም ይሄ አልነበረም ህልሜ ገደሉት። ምን አረኩኝ? ማላይ ደረስኩ። አንገቴን በደፋው። ውሻውኝ እንደ ውሻ መኖር ምን አረኳችሁ? ማላይ ደረስኩኝ። የትኛው ፖለቲካ ውስጥ ገባው? ማነኝ እኔ? እንደ ውሻ በኖርኩ፣ ውሻውኝ በኖርኩኝ። ምን አረኩኝ? አብሬ በኖርኩ። እስቲ ምን አረጋቸው? ምን አረገ ይሄ ሰው? የራሱን ህይወት የራሱን ውሻዎች ዘግቶ መነገድም ከሆነ መነገድ ይችላል፣ መብቱ ነው። ማሳደግም አቅሙ እስከቻለ ድረስ የማሳደግ መብት አለው። ምንድን ነው እናንተ ጋር ምንድን ነው ያደረሰው ይሄ ሰው? ይሄ ነው ህገ መንግስቱ። ይሄ ነው አዋጁ። አዋጁ ምንድን ነው የሚለው? ማንም ሰው ውሻ ባለቤት መሆን ይችላል። ውሾቹን ተንከባክቦ እስከያዘ፣ ተገቢውን የሕክምና ክትትል እስካደረገ፣ አስሮ በቤት ውስጥ ከያዘ ድረስ። ከዚህ ውጭ ምን አረግ? ወረቀት አቀርብ። እቤቴ መግባታችሁንም ከምሽቱ 1 ሰዓት ላይ የፍርድ ቤት ወረቀት አምጡ፣ ወይ ጠዋት ኑ ባልኩኝ ሊያስገድዱኝ ያዙኝ። ካሜራ አጥፋሉኝ። አውጥቼ ውሾችን አባረር። እግዚአብሔር ዝም አይልም። ሜዳ በድንጋይ አሯሯጥኳቸው። ፍረዱኝ። የኢትዮጵያ ፍረድ። ይሄ መጨረሻ። እሱ ይፈርዳል። ይሄ መጨረሻ። አመሰግናለሁ። ግደሉኝ፣ ኑና ግደሉኝ። አለቀ። ምረጥ። እኔ ልምረጥ፣ ልጆቼን ልምረጥ። ለየትኛው ቀድመን ለምገል ምስክር እንዳይኖር ካሜራን አጥፋ። እቤት ውስጥ ያለውን ሰው አስወጣ። ይህንን መጨረሻ። ሁላችሁንም አመሰግናለሁ። ቴንኪዩ ለሁሉም ነገር አመሰግናለሁ። እንደዚህ አይነቱ ነገር ነው በቃ ለመኖር የሚያስጠላ፣ በቃ እንድትኖር ትርጉም የሌለው ህይወት እንድትኖር የሚያደርግ እንደዚህ አይነት ነገሮች ናቸው። በቃ ቅስምን ስብር የሚያደርጉ ማለት ነው፣ ድቅቅ የሚያደርጉ በጣም አሳፋሪ ድርጊት ነው። እንግዲህ በእኛ ምንም ማድረግ አንችልም። እስቲ የቀብር ስነ ስርዓቱን ደግሞ ላሳያችሁ። ባለቤት የመሆን መብት አለው አዝሎንጋስ ውሾቹን አመታዊ ተገቢ የሆነውን ክትባታቸውና ሕክምናቸውን በተረጋገጠ የሕክምና ባለሙያ እስካስከተበ ድረስ ከቤት ወጥተው አደጋ እንዳያደርሱ እስከዘጋ ድረስ
ማብላት ማጠጣት እስከቻለ ድረስ የሚለው አዋጅ ነው። ሁላችንም ማንኛውም ምንም አይላችሁም ዛሬ በዚህ ሙድ ማለት ነው። እሱ ያሳለፋቸውን ከውሾቹ ጋር ያለውን ያያችሁ ፍረዱ። ያለውን ነገር ፍርድ እሱ ይፍረድ።